ህልምሽን አጫውቺኝ። ደራሲ ሲድኒ ሺልደን፣ ተርጓሚ ግርማ ኃይለ ሥላሴ፣ ተራኪዎች ኢሳይያስ አስራትና ቤርሳቤ ጌቴ። ህልምሽን አጫውቺኝ። ዶክተር ፓተርሰን ከአዲሷ ባለቤታቸውና ከእንጀራ ልጃቸው ጋር አሽሊን ለመጠየቅ መምጣታቸው ዶክተር ኬለርን እጅግ ረድቶታል። አሽሊ ደግሞ ሁኔታው ሁሉ ከቁጥጥሯ ውጪ እየወጣ የቶኒ ቁጣና የመግደል ውሳኔ ከመቼውም ጊዜ በላይ እያየለ ታይቷል። ነገሩም ፍርጥርጥ እያለ ወጥቷል። ህልምሽን አጫውቺኝ ክፍል 34። ቶኒ ልትሰሚኝ ትችያለሽ? ዶክተር ኬለር የአሽሌ ፊት ሲለዋወጥ ተመለከተ። እየሰማሁ ነው ዶክተርዬ። እስኪ ስለ ዣን ክሉድ ፓረንት እናውራ። ለእውነት የቀረበ ጨዋ ሰው መሆኑን ከመጀመሪያው ማወቅ ነበረብኝ። ምን ማለት ነው? መጀመሪያ አካባቢ በእርግጥ ትክክለኛ ጨዋ ሰው ይመስል ነበረ። እናም በጣም ጥሩ የሆነ ጊዜ አሳለፍን። ልዩ ሰው ነው ብዬ አስብ ነበረ። ግን እንደ ሌሎቹ ተራ ሰዎች ነው። እሱ የሚፈልግ የነበረው ወሲብ ብቻ ነው። አንድ ቆንጆ ቀለበት ሰጠኝ። እንደገመትኩት ከሆነ በዚያ እኔን የራሱ አድርጎ ቆጥሮኛል። አብረው ቤቱ ሄድኩ። ባለ 2 ደርብ ቆንጆ ቤት ነው። ቀይ ቡኒ ቀለም የተቀባ፣ ውስጥ በውድ ዕቃዎች የተሞላ ቆንጆ ቤት ነው። ከዚህ የበለጠ ላሳይሽ የምፈልገው መኝታ ክፍል ፎቅ ላይ አለ። ወዳለው ክፍል ይዟት ሄደ። ለመከላከል አቅም አልነበራትም። መኝታ ክፍል ውስጥ ነበሩ። በእጁ ጨምድዶ ይዟታል። ልብስሽን አውልቂ ሲል አንሾካሾከ። አልፈልግም። ትፈልጊያለሽ? ሁለታችንም እንፈልገዋለን። በፍጥነት ልብሶቿን አወላለቃቸው። አስተኝቷት እላያዋ ላይ ወጣ። በስቃይ እያቃሰተች ተው እባክህ ተው አለች። ነገር ግን ምንም ትኩረት አልሰጣትም። ብሎ እስኪያበቃ ድረስ ውስጧ ነበር። ከዚያም አቁሞ በጣም አስደሳች ነሽ አለ። ያልተጠበቀ ድንገተኛ መጥፎ የማድረግ ፍላጎት በውስጧ ፈነዳ። እጇን ሰዳ የደብዳቤ መክፈቻ ሹል ብረት ከጠረጴዛው ላይ አነሳችና ደረቱ ላይ ቀበቀበችበት። ወደ ላይ ወደ ታች። እንዲህ ያለውን ነገር ዳግመኛ ማንም ላይ አትፈጽምም ብላ ወደ ብሽሽቱ እጇን ሰደደች። ከጥቂት ጊዜ በኋላ ገላዋን ተጣጥባ ልብሶቿን ሰብስባ ለባብሳ ወደ ሆቴሏ ተመለሰች። አሽሌ። የአሽሌ ፊት መቀየር ጀመረ። አሁን ንቂ። አሽሌ ቀስ በቀስ ወደ ንቃት ተሸጋግራ ወደ ዶክተር ኬለር ዞረች። አሁንም ቶኒ ናት? አዎ፣ ዣን ክሉድን በኢንተርኔት ነበር ያገኘችው። ኪውቤክ በነበርሽባቸው ጊዜያት ሳትጠቀሚበት አልፎ ያገኘሽው ጊዜ ነበር። ምናልባት ከሰዓት ወይም ከቀን በኋላ ስትነቂ እንዴት እንዳሳለፍሽ የማታስታውሽው የጠፋብሽ ጊዜ ነበር። ጭንቅላቷን በቀስታ ነቀነቀች። አዎ፣ እንዲህ ያለ ብዙ ጊዜ ይሆናል። ያ ጊዜ ቶኒ የምትቆጣጠርሽ ጊዜ ነው። እና በጊዜው እሷ? አዎ። ቀጣዮቹ ጥቂት ወራት እምብዛም ለውጥ የተመዘገበባቸው ጊዜያት አልነበሩ። ከሰዓት በኋላ ዶክተር ኬለር ቶኒ ፒያኖ ስትጫወትና ስትዘፍን ይሰማታል። ከዚያም አሊታ አትክልት ስፍራ ውስጥ ስዕል ስትስል ይመለከታታል። አንድ ሳይወያዩበት የቀረ ግድያ ነበር። ነገር ግን በዚያ ላይ ከመነጋገሩ አስቀድሞ አሽሌ ዘና ያለ ጊዜ እንድታሳልፍና እንድታርፍ ፈልጓል። አሽሌ ወደ ሆስፒታሉ ከመጣች 5 ዓመት ሞልቷታል። ከሞላ ጎደል ተፈውሳለች ሲል ዶክተር ኬለር አሰበ። ሰኞ ጠዋት አሽሌ ጋር ልኮባት ወደ ቢሮ ስትገባ ተመለከታት። ገርጥታ ነበር። ለምን እንደመጣች አውቃለች። እንደምን አደርሽ አሽሌ? እንደምን አደርክ ጊልበርት? እንዴት ነሽ? ምን ይሰማሻል? መረበሽ። ይሄ የመጨረሻው ነው አይደል? አዎ። እስኪ ስለ ምክትል አዛዡ ሳም ብሌክ እናውራ። አንቺ መኖሪያ ቤት ምን ሊያደርግ መጣ? እንዲመጣ የጠየቁት እኔ ነበርኩ። አንድ ሰው መታጠቢያ ቤት መስታወቴ ላይ ትሞቻለሽ የሚል ጽፎ አገኘው። ምን ማድረግ እንዳለብኝ አላወቅኩም ነበር።
አንድ ሰው ሊገለኝ እንደሚፈልግ ነበር ያሰብኩት። ወደ ፖሊስ ደወልኩ። ምክትል አዛዥ ብሌክ መጡ። ቶሎ ስሜታቸው የሚነካ አይነት ሰው ነበሩ። ካንቺ ጋር እንዲቆይ ጠይቀሽው ነበር? አዎ፣ ብቻዬን መሆን ፈርቼ ነበረ። ያለሊት አብረውኝ አሳልፎ ጠዋት የ24 ሰዓት ጥበቃ እንዲደረግልኝ እንደሚያመቻቹ ቃል ገቡልኝ። እኔ ሶፋው ላይ ተኝቼ እሳቸው መኝታ ቤት እንዲያድሩ ሐሳብ አቅርቤ ነበር። ነገር ግን እሳቸው ሶፋ ላይ ነው የሚተኛው ብሎ ድርቅ አሉ። እንደማስታውሰው መስኮቱን በደንብ መቀርቀሩን አጣርተዋል። በሩንም ባሉት መሸጎሪያዎች ሁሉ ተጠቅመው ዘግተዋል። ሽጉጣቸው ከሶፋው አጠገብ ጠረጴዛ ላይ ነበረ። ደህና ደሩ ብዬ ወደ መኝታ ክፍሌ ገብቼ በሩን ዘጋው። ከዚያው ምን ሆነ? እኔ ቀጥሎ የማስታውሰው ነገር በአቅራቢያ ካለው ቀጭን መንገድ በአንዲት ሴት ጩኸት መንቃቴን ነው። ከዚያ የፖሊስ መኮንን መጥቶ ምክትል አዛዥ ብሌክ ሞቶ መገኘታቸውን ነገረኝ። ንግግሯን ገታ አደረገች። ፊቷ ገርጥቶ ነበረ። ጥሩ፣ አሁን አንቺን ላስተኛሽ ነው። ዘና ብቻ በይ። ዘና። አይኖችሽን ግጠሚያቸውና ዘና በይ። 10 ደቂቃ ወሰደ። ዶክተር ኬለር ቶኒ አለ። አለው። እውነተኛ የሆነውን ነገር ማወቅ ትፈልጋለህ አይደል? አሽሌ ጅላጅል በመሆኗ ነው ምክትል አዛዡን ቤቷ ድረስ ጠርታ እንዲያድር ማድረጓ። ምን ሊያደርግ እንደሚችል እኔ ነግራት ነበር። ከወደ መኝታ ቤቱ ለቅሶ ቢጤት ሰማ። ፈጥኖ በመነሳት ሽጉጡን አቀባብሎ ወደ መኝታ ቤቱ በር በመጠጋት አደመጠ። ምንም የለም፣ ጸጥታ። በአእምሮ የታሰበው ነገር መስሎት ወደ ቦታው ሊመለስ ሲል ያው ድምፅ ዳግም አደመጠው። በሩን ከፍቶ ወደ ውስጥ ተመለከተ። ሽጉጡን እንደያዘ ነበር። አሽሊ አልጋዋ ላይ ራቁቷን ተኝታለች። ቤት ውስጥ ሌላ ሰው የለም። ጥቂት የእንቅልፍ ልብ ድምፅ ታሰማለች። ወደ አልጋው ተጠጋ። ሲያዩዋት ካተኛኘቷ ጋር ታምራለች። ስሜት በሚቀሰቅስ አኳኋን ጥቅልል ብላ ተኝታለች። ዳግመኛ የእንቅልፍ ልብ ድምፅ አሰማች። በሆነ አስፈሪ ህልም ተጠምዳለች ማለት ነው። እሷን ለማባበል በሚል ሰበብ አቀፍ አድርጓት አጠገቧ ተኛ። የሰውነቷ ሙቀት ተሰማው፣ አነሳሳውም። በድምፁ ነቃች። አይዞሽ፣ ሰላማዊ ቦታ ነሽ። ከንፈሩ ከንፈሮቿ ላይ አርፎ ነበር። እግሮቿን ከፍቶ ገባ እና እሷ ጮኸች። አይሆንም። እሱ ግን በስሜት ተውጦ በፍጥነት ይንቀሳቀስ ጀመር። እናም ይህን አውሬ የመበቂያው ጊዜ ደረሰ። ከዕቃ ማስቀመጫ ሳጥን ውስጥ ቢላዋ ይዛ በልብሷ ስር በመደበቅ ተበለሰች። ወዲያውም ሰውነቱ ውስጥ ትሽጥበት ጀመር። ከገደልሽው በኋላ ምን ሆነ? አስክሬኑን በአንሶላ ጠቅልላ ወደ አሳንሰር እየጎተተች ወሰደች። ጓሮ ካለ ቀጭን መንገድ ዳር ጣለችው። አሽሌ ስትነቃ ዶክተር ኬለር ለአሽሌ እንዲህ አላት። ከዚያማ ቶኒ አስክሬኑን በአንሶላ ጠቅልላ እየጎተተች ወደ አሳንሰሩ ወሰደችውና የጓሮ መንገድ ዳር ጣለችው። አሽሌ እንደተቀመጠች ፊቷ ነስቶ የቀዘቀዘ አስክሬን መልክ ያዘ። እሷ ጭራቅ ነች፣ እኔ ጭራቅ ነኝ። አይደለሽም አሽሌ። ቶኒ የተወለደችው ከአንቺ ስቃይ ውስጥ አንቺን ለመከላከል እንደሆነ ማስታወስ አለብሽ። አሊታም እንደዚያው ነው። አሁን ጊዜው እናንተን የማቀራረብ ነው። እነሱን እንድታገኛቸው እፈልጋለሁ። ይሄ አንቺ እንዲሻልሽ የሚያደርግ ቀጣይ እርምጃ ነው። የአሽሌ አይኖች ተጨፈኑ። እሺ፣ ይህን የምናደርገው መቼ ነው? ነገ ጠዋት። አሽሌ ጥልቅ ሰመመን ውስጥ ገብታለች። ዶክተር ኬለር ከቶኒ ጋር መነጋገር ጀምሯል። ቶኒ፣ አንቺና አሊታ አሽሌን እንድታናግሯት እፈልጋለሁ። ትቋቋመናለች? እንዲህ እንድታስብ ያደረገው ምንድን ነው? ትችላለሽ ብዬ አስባለሁ። ይሁን ዶክተርዬ፣ ያልከው ሁሉ ይሁን። አሊታ፣ አሽሌን ለማግኘት ተዘጋጅተሻል? ቶኒ ይሁን ካለች ይሁን። ጥሩ፣ እንግዲያውስ ዶክተር ኬለር ወደ ውስጥ አየር ሳበና አሽሌ፣ ቶኒን ሰላም እንድትያት እፈልጋለሁ አለ። ረዥም ጸጥታ። ከዚያ በድንጉጥ ድምፅ ሰላም ቶኒ። ታዲያስ አሽሌ? አሽሌ፣ አሊታንም ሰላም በያት። ታዲያስ አሊታ? ታዲያስ አሽሌ? ዶክተር ኬለር በግልግል
በረዥሙ ተነፈሰና ሁላችሁም እርስ በርስ እንድትተዋወቁሻለሁ። ሁላችሁም በተመሳሳይ አስደንጋጭ ችግር ስትሰቃዩ ቆይታችኋል። አንዳችሁ ከሌላችሁ ተነጣጥላችኋል። ከእንግዲህ ይሄ መነጣጠል አያስፈልግም። ወደ አንድ የተሟላና ጤናማ ስብዕና መምጣት አለባችሁ። ረዥም ጊዜ የሚፈልግ እንደሆነ አውቃለሁ። ሆኖም በዚህ ጀምራችሁታል። በጣም አስቸጋሪው ክፍል የተጠናቀቀ ስለመሆኑ ቃል እገባላችኋለሁ። ከዚያ በመነሳት የአሽሌ ሕክምና ፈጣን ለውጥ ማሳየት ጀመረ። አሽሌና ሁለቱ ተዳባይ ስብዕናዎቿ በቀን በቀን ይነጋገራሉ። አንቺ ለመከላከል ነው ቶኒ አብራራች። እነዚያን ሰዎች እያንዳንዳቸውን በገደልኩ ቁጥር አስብ የነበረው ያሰቃይሽ የነበረውን እንጀራ አባትሽን እንደገደልኩት ነው። እኔም አንቺን ለመከላከል እየሞከርኩ ነበር አለች አሊታ። ያደረጋችሁልኝን ሁሉ አደንቃለሁ። ለእናንተ አክብሮት አለኝ ብላ አሽሌ ወደ ዶክተር ኬለር ዞረች። በእርግጥ ሁሉም እኔ ነኝ አይደለሁም? ከራሴ ጋር እያወራሁ ነው። እያወራሽ ያለሽው ከራስሽ ሌላኛው አካል ጋር ነው አረማት። አሁን ደግሞ የምትቀላቀሉበትና ዳግም አንድ የምትሆኑበት ጊዜ ነው። አሽሌ አይታው ሳቃለች። እኔ ተዘጋጅቻለሁ። ያንኑ ቀን ከሰዓት ዶክተር ኬለር ኦቶ ሉዊሰንን ለማነጋገር ሄደ። ዶክተር ሉዊሰን አንድ ጥሩ ሪፖርት ይዘህ እንደመጣ አስባለሁ አለው። ዶክተር ኬለር ጭንቅላቱ ወዝውዞ አሽሌ ወሳኝ ለውጥ እያሳየች ነው አለ። ከጥቂት ወራት በኋላ ሙሉ በሙሉ ትፈወሳለችና ከሆስፒታሉ ኑሮ ተገላግላ ተመላላሽ ታካሚ ትሆናለች። በጣም ደስ የሚል ዜና ነው። እንኳን ደስ ያለ። ላጣት ነው ሲል ዶክተር ኬለር አሰበ። በሚያስፈራ እኮ ላጣት ነው። ዶክተር ሳሌም መስመር ላይ ናቸው ሚስተር ሲንገር። ጥሩ። ዴቪድ ስልኩን ለማንሳት ሲሄድ እንቆቅልሽ ሆነበት። ለምን ዶክተር ሳሌም ደወለልኝ? ሁለቱ ከተገናኙ ዓመታት አልፈዋል። ሮይስ እንደምን አደርክ ዴቪድ? አንድ አስገራሚ መረጃ አለኝ ስለ አሽሌ ፓተርሰን። ዴቪድ አንዳች ያደጋ ጥሪ ሆኖ ተሰማው። ስለ እሷ ምን? የእሷን የስነ ልቦና ችግር ምንጩን ለማወቅ እንዴት እንደተቸገር እንደነበርና እንዴት ሳይሳካል እንደቀረ ታስታውሳለህ አይደል? ዴቪድ በደንብ ያስታውሳል። በፍርድ ቤቱ ጉዳዩ ላይ ዋነኛ ችግር እሱ ነበር። አዎ መልሱን ደርሼበታለሁ። ጓደኛዬ ዶክተር ሉዊሰን የኮኔክቲከት የስነ አእምሮ ሆስፒታል ኃላፊ ደውሎልኝ ነበር። የጠፋብን እንቆቅልሽ ዶክተር ስቲቭ ፓተርሰን ነበር። እሱ ነው አሽሌ ልጅ እያለች ባልተገባ አያያዝ ይበድላት የነበረው። ዴቪድ ግራ በተጋባ ሁኔታ ጠየቀ። ምን? ስለዚህ ጉዳይ የነገረኝ ዶክተር ሉዊሰን ነው። ዴቪድ ዶክተር ሳሌምን እያዳመጠ አእምሮ ወደ ሌላ ቦታ ዘምቶ ነበር። የዶክተር ፓተርሰንን ንግግር እያስታወሰ አንተም ብቻ ነው የማምነው ዴቪድ። በዚህ ዓለም ልጄ ማለት ሁሉም ነገሬ ነች። ሕይወቷን አትርፍልኝ። ከአሽሌ ጎን እንድትቆም ፈልጋለሁ እና ማንም ሰው በዚህ ጉዳይ እንዲሳተፍ አልሻም። ዴቪድ ለምን ዶክተር ፓተርሰን ለልጁ ጠበቃነት እንደመረጠውና ብቻውን እንዲወጣው ለምን እንደፈለገ አሁን ተገለጠለት። አንድ ስህተት ተፈጽሞ ሚስጥሩን ዴቪድ ቢያገኘው እንደማያጋልጠው አምኖ ነበር። ዶክተር ፓተርሰን በልጁ ሕይወትና በፈጸመው ቅሌት መካከል አውጥቶ አውርዶ የፈጸመው ቅሌትን ለመሸፈን የሚያስችለውን መንገድ ተከትሏል። ይሄ የውሻ ልጅ። አመሰግናለሁ ሮይስ። በዚያው ቀን ከሰዓት በኋላ ወደ መዝናኛ ክፍል ስታመራ የዌስት ፓተር ኒውስ ጋዜጣ አንድ ቅጂ አየች። አንድ ሰው እዚያ ትቶት ሄዷል። የፊት ገጹ ላይ ከዜናው ጋር የአባቷ ፎቶ ከቪክቶሪያ አኒስተንና ከካተሪን ጋር በጉል ይታያል። ጽሑፉ ከመጀመሪያው ዶክተር ስቲቭ ፓተርሰን በፋሽን ኢንዱስትሪው ታዋቂ ከሆነችው ቪክቶሪያ አኒስተን ጋብቻቸው ሊፈጽሙ ነው። ሚስ አኒስተን ከመጀመሪያ ጋብቻዋ ያፈራችው የ3 ዓመት ልጅ አለቻት።
ዶክተር ፓተርሰን ማንሃንታን የሚገኘው የሴንት ጆን ሐኪሞችን አነጋግረውና ከወደፊት ባለቤታቸው ጋር ሎንግ አይላንድ ላይ ቤት ገዝተው አሽሌ ማንበቧን ትታ ፊቷ ተለዋውጦ የንዴት ጭንብል አጠለቀ። ይሄ የውሻ ልጅ እገድለዋለሁ። ቶኒ ጮኸች። እገድለዋለሁ። ሙሉ በሙሉ ራሷን መቆጣጠር ተስኗት ነበር። ራሷን ከመጉዳቷ አስቀድሞ ወደ ሆስፒታሉ ልዩ ክፍል አስገቧት። እጇና እግሯም ታሰረ። ተረኞች ሊመግቧት በተጠጉ ቁጥር ልታጠቃቸው ትሞክራለች። እናም ብዙ ላለመቅረብ ይጠነቀቃሉ። ቶኒ በአሽሌ ላይ ሙሉ በሙሉ የበላይነቷን አረጋገጠች። ዶክተር ኬለርን ስትመለከት ከዚህ ቦታ አስወጣኝ አሁኑኑ ትለዋለች። ከዚህ እንድትወጪ እየጣረን ነው ይላል ዶክተር ኬለር። ነገር ግን መጀመሪያ ተረጋጊ። ተረጋግቻለሁ። ቶኒ ትጮኻለች። ልሂድ። ዶክተር ኬለር ወለሉ ላይ አጠገቧ ተቀምጦ ቶኒ የእንጀራ አባትሽን ፎቶ ባየሽ ጊዜ እንደምትጎጂው ተናግረሻል እና ውሸታም ነህ። እኔ ያልኩት እገድለዋለሁ። በቂ ግድያዎች ተፈጽመዋል። ከዚህ በላይ ማንንም በጩቤ መግደል አያስፈልግም። በጩቤ አልገለውም። ሃይድሮክሎሪክ አሲድ ሲባል ሰምተሃል? ማንኛውንም ነገር ይቦረታትፋል ይባላል፣ ቆዳንም ጨምሮ። ጠብቀኝ። እኔ እንደዚያ እንድታስቢ አልፈልግም። ልክ ነህ። አርሰን የተሻለ ነው። ገሃነም ገብቶ እስከሚቃጠል አይጠብቅም። እዚሁ አድርገዋለሁ። ደሞ አይዙኝም። ቶኒ ይሄን እርሺው። ጥሩ። ከዚህ የተሻለ ነገር ማሰብ ይኖርብኛል። በተስፋ መቁረጥ ትኩር ብሎ አያት። አታውቅም? ታላቅ ዶክተር ነህ ብዬ ሳስብ ነበረ። የ3 ዓመት ልጅ ያላት ሴት እያገባ ነው። ያቺ ትንሽ ልጅ ምን የምትሆን ይመስላል? የኛ ታዋቂ ዶክተር ምን እንደሚሆን እኔ እነግርሃለሁ። እኛ ላይ የሆነው ነገር እሷም ላይ የሚሆን ነው። እናስ እኔ አስቆመዋለሁ። ከዚያ ሁሉ ጥላቻ ነፃ እንወጣለን ብዬ ተስፋ አድርጌ ነበር። ጥላቻ? ስለ ጥላቻ መስማት ትፈልጋለህ? እየዘነበ ነበር። የማባራት ተስፋ የሌለው የሚመስለው ዝናብ በፍጥነት የሚበረውን መኪና ጣሪያ ይደበድባል። እናቷ የመኪናዋን መሪ እንደያዘች ትታያታለች። መንገዱ ላይ አጨንቁራ ተመለከተች። እናም ሳቀች። በደስታም መስፈን ጀመረች። እናቷ ወደ እሷ ዞራ ጮኸች። ዝጊ! ይሄ ዘፈንሽ እንደሚያስጠላኝ ነግሬሻለሁ። አሳመምሽኝ። ጨርሶ የማትሰሚ ትንሽ። ከዚህ በኋላ የሆነው ሁሉ የተፈጸመው በዝግታ ነበር። መታጠፊያው መንገድ ከፊት ነበር። መኪናው መንገዱን ዘሎ ወጣና ከዛፍ ጋር ተጋጨ። ግጭቱ ከመኪናው አስፈንጥሮ ጣላት። ትንቀጠቀጥ ነበር፣ ነገር ግን አልተጎዳችም። ቆመች። እናቷ መኪናው ውስጥ እንዳለች ስትጮህ ይሰማታል። እርጂኝ! እርጂኝ! መኪናው በእሳት ተያይዞ እስኪፈነዳ ድረስ ዝም ብላ ቆማ አየች። ጥላቻ? ተጨማሪ መስማት ትፈልጋለህ? ዋልተር ማኒንግ እንዲህ አለ። ይሄ የአድማ ውሳኔ ይመስላል። የኔ ልጅ እኮ በግብር ይውጣ አትስልም። ዕውቀቱ ያላት የምታሳርፈውን እያንዳንዱን ብሩሽ በምክንያት የምትተነትን የስዕል ሙያተኛ ናት። ስለዚህ ይሄንን ስዕል ያለምንም ክፍያ ጉባኤውን እንደ መተባበር የሰራችውን በመሆኑ ውለቷን ገደል ልንጨምርባት አይገባም። ይሄ ልንስማማበት የሚገባ ጉዳይ ነው። አንድም የኔን ልጅ ስዕል እንሰጠዋለን፣ ካልሆነም ምንም አንሰጠው። ሞተሩ ሳይጠፋ የመንገዱ መታጠፊያ ኩርባ መኪናዋን አቁመዋለች። ዋልተር ማኒንግ መንገዱን ሲያቋርጥ አየችው። መኪናውን ወደሚያቆምበት እያመራ ነበር። ማርሽ አስገብታ ነዳጅ መስጫውን ረገጠችው። በመጨረሻው ደቂቃ ላይ የመኪና ድምፅ ሰምቶ ዞር አለ። መኪናው ወደሱ እየመጣ ነበር። መኪናው አንዴ ሲያጎነው ፊቱ ላይ የታየውን ስሜት አስተዋለችው። የተሰባበረ ሰውነቱ ወደ ጎን ሲሽቀነጠር መንዳቷን ቀጠለች። ምንም አይነት ምስክር አልነበረም። ይሄ ነው ጥላቻ ዶክተርዬ፣ እውነተኛው ጥላቻ ይሄ ነው። አድማጮቻችን፣ ትረካችን እየተገባደደ ስለሆነ አስተያየት ያላችሁ አስተያየት አለን እያላችሁ ጻፉልን፣ መልሰን እናገኛችኋለን። ህልምሽን አጫውቺኝ። ደራሲ ሲድኒ ሺልደን፣ ተርጓሚ ግርማ ኃይለ ሥላሴ፣ ተራኪዎች ኢሳይያስ አስራትና ቤርሳቤ ጌቴ።